ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ታደርጋላችሁ። ላይክ እያደረጋችሁ ላይካችሁ በእጅጉ ያስፈልገናል። ላይክ እንድታደርጉ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ዛሬ የከፈታችሁ ዛሬ የምታደምጡ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን፣ ትናንት ምሽት እንግዲህ ከአለፉት ጊዜያት ውድድር ውስጥ መሆናችንን ተከትሎ ይሄ የዝውውር መስኮት ዝግ ነው እና በዚህ ወቅት ስለ ዝውውሮች ይነሳሉ ተብሎ አይጠበቅም። ነገር ግን አልፎ አልፎ በአንዳንድ ታማኝ ዘጋቢዎች የሚወጡ መረጃዎች አሉ። ድንገት የአንድ ክለብን ቀጣይ ፕላን የሚያሳዩ ወይም ያ ክለብ ክፍተቱን ተመልክቶ ውድድሩ ከጀመረ በኋላ የጃንዋሪ የዝውውር መስኮትን ለመጠቀም አንድ የተለየ ነገር ክለቡ ላይ ለመጨመር ወይም ግሎቱን ለመሙላት ወደ ገበያ ሊወጡ የሚችሉበት እድል እንዳለ ሁሌም ይነገራል እና ክለብ ፕሮሰሱን ካላጠናቀቀ፣ ፕሮሰስ ላይም ካለ፣ ተጨማሪ ኃይል የሚፈልግም ከሆነ፣ በጉዳትም በዴብዝ ባላንስ ማጣትም ወይም በፖዚሽኑ ላይ ያሉ ተጫዋቾች በበቂ ሁኔታ ቡድኑ ላይ ልዩነት ማይፈጥሩ ከሆነ ክለብ በድጋሚ ቦታውን ለማጠናከር ወደ ገበያ ሊወጣ የሚችልበት እድል አለ። ነገር ግን አንዳንዴ በእግር ኳስ በቅርብ ዓመት ውስጥ እየተመለከትን ያለ ነው ትላልቅ ጉዳዮች አሉ። ተጫዋቾች ከክለብ በላይ ሆኑና ክለብን የሚጫኑበት ኃይል ከፍ ብሎ ክለብ ያለውን ፓወር ያጣል። በተለይ ሻሽ ክለቦች፣ መካከለኛ ክለቦች በዚህ ምክንያት በጣም እየተሰቃዩ እየተጎዱ ነው የሚገኙት። በደንብ እያየን ነው። በደንብ ይሄ ጉዳይ አሁን በተጫዋችና በክለብ መካከል ያለውን የፓወር ልዩነት በተለይ ይሄ ማዲቴሪያን የሚባሉት መሀል ላይ አደራዳሪ የሚገቡት ማዲቶሪያ የሚባሉ ይሄ ክለብና የተጫዋች ኤጀንትን የሚያገናኙ ኤጀንቶች በተለይ በትላልቅ ስፖርቲንግ ዳይሬክተር የሚታወቁ ኤጀንቶች፣ የተጫዋች ኤጀንቶች እዛ ክለብ ውስጥ ከፍተኛ አመጽ በማስነሳት ወይም ኮንትራታቸው ላይ የሚያሰፍሩት አስገዳጅ ውል አንዳንዴ ክለቦች አፐር ሃንድ ይዘው ዝውውሩን ቀደም ብሎ ሃንድል የማድረግ ፓወራቸውን ያሳድጋሉ። ይሄን ጉዳይ እያስተዋለን ነው በደንብ በዘመናዊ እግር ኳስ። ለምሳሌ መጀመሪያ ይህን ጉዳይ ያየ ነው ቪክቶር ዮኬሬስ ላይ ያየን። ከዛም በኋላ አሌክሳንደር ኢሳቅ ላይ የተመለከትን፣ እነ ቤንጃሚን ሼሽኮ ላይ የተለያዩት እዚህ ክለብ ነው የሚሄድ የምፈልገው፣ ከዚህ ክለብ ጋር አንድ ክለቤ ይደራደር፣ በቂ ትርፍ ያገኛል፣ እኔ መጫወት የምፈልገው ለዛ ክላስ ላለው ቡድን ነው። ከዛም በኋላ ማን የተጫዋቹን አቋም ተደራድሮ ያስቀይራል። በቃ ልቡ ሸፍቷል። 50% ልቡ የወጣን ተጫዋች ማቆየት ደግሞ በዘመናዊ እግር ኳስ ውስጥ ይሄን ቡድን የሚሰጠውን አገልግሎት አውጥቶ የመጫወት አቅሙን 50% ቀንሷል። 50% ምክንያቱም የዛ ተጫዋች ልብ ሌላ ስቴዲየም ውስጥ ገብቷል። ስለዚህ ይህን ተጫዋች ይዞ መዝለቅ ለክለቡ ጣጣ ይሆንና አስገዳጅ የሆነ ሽያጭ ሳይፈልግ ይሄ የተጫዋቾች ፓወር መብዛቱን፣ ይሄን ደግሞ የሚጫወቱት ከበስተጀርባ የፈላጊ ክለቦች ስፖርቲንግ ዳይሬክተር እና የተጫዋቹ ኤጀንቶች ናቸው። ይሄ ግልጽ ነው፣ ምንም አይነት ጥያቄ የማይቀርብበት በሁለቱ ወገኖች የሚሰራ በጣም አሁን ዘመናዊ እግር ኳስ ውስጥ የመጣው የዝውውር ስትራቴጂ ተጫዋችን አንሴትል ማድረግ፣ በቃ እንዳይረጋጋ፣ ኮንሰንትሬሽኑ እንዳይስ ወደዛ ክለብ እንዲዋጥ እንዲሳብ ለማድረግ የሚያማልሉበት መንገድ ደግሞ እንግዲህ ይታወቃል። የመደራደር ኳሊቲ እንዴት ዳይናሚክ እንደሆኑ የትኛውን ተጫዋች አሳምነው ከሀያላን ክለቦች አይሁን እንጂ ነቅለው ከየትም ማውጣት ይችላሉ። አንዳንዴ ከትላልቅ ክለቦችም ነቅለው እስከ ማውጣት ተጫዋችን አሳምጸው። ይሄ ጉዳይ ደግሞ በኮንትራት ፊርማ ላይ ይሄ የስፖርቲንግ ዳይሬክተሮች ታክቲክ ነው። የኤጀንቶች ታክቲክ ደግሞ አለ። ኮንትራት በሚፈርም ጊዜ አንድ ተጫዋች ለ5 ዓመት የሚፈርም ከሆነ በ5 ዓመት ውስጥ ለምሳሌ ኤጀንቱ ሲደራደር የመጀመሪያ 3 የዝውውር መስኮቶች ላይ ሪሊስ ክሎዙ እንደ ገበያው
ክለቡ እንዳስፈረመው ኮንትራት፣ ገዢ ክለቦች ካላቸው የፋይናንስ አቅም፣ የተጫዋቹ ፐርፎርማንስ ብቃት፣ የተጫዋቹ ፍላጎት ከሚያሳየው እንቅስቃሴ ጋር ተደራድረው ሪሊዝ ክሎዙ ትሪግ እንዲደረግ ውል ያሰፍራሉ። ያኔ ተጫዋች ፓወር ያገኛል ማለት ነው። ሪሊዝ ክሎዝ ደግሞ አክቲቭ ሆነ ማለት አንድ ተጫዋች አድማጮች በዛ ክለብ ውስጥ አይቆይም። ይሄ ዘመናዊ እግር ኳስ ውስጥ የሚደረግ ይሄ ትክክለኛ ግዢና ሽያጭ ነው ሳይሆን የተጫዋቹን ብቃት ተከትሎ የሚደረግ ይሄ ሪሊዝ ክሎዝን አክቲቭ የማድረግ ጉዳይ ተጫዋቹ እዛ ቡድን ውስጥ በቃ እንደማይሰነብት አንደኛው ማሳያ ነው። አንድ ክለብ የተጫዋችን ሪሊዝ ክሎዝ አክቲቭ አደረገ ማለት ወይ ተጫዋቹ መልቀቅ ይፈልጋል ወይ ክለቡ መሸጥ ይፈልጋል። አሁን ግን በብዛት የምናየው ሪሊዝ ክሎዞች አክቲቭ የሚሆኑት በተጫዋቾች ፍላጎት ኮንትራታቸው ላይ በሚሰፍረው ውል መሰረት ነው። በቀጥታ ይህን ሁሉ ጉዳይ እንግዲህ ዙሪያ ጥምጥም ለምን ሄድክ እንዳትሉኝና ስለ አንቷን ሴሜኒዮ ለማንሳት ነው። ዴቪድ ኦርኒስተን ነው እነዚህን ጉዳዮች እንግዲህ አብራርቶ ይዞ የወጣው። ምንም የመረጃ መዛነፍ የሌለው የታመነው ሪፖርተር ፋብሪዚዮን በሉት ቤን ጃኮብስም የትኛውም ዓለም ላይ ያለ የዝውውር ዘጋቢ እንደ ዴቪድ ኦርኒስተን ሻርፕ የሆነ 100% የተጣራ መረጃ የሚያቀርብ የለም። በዝውውር በኩል ምሽት ላይ አንድ ጉዳይ ሊክ አድርጎ ይዞ ወጣ። ኦርኒስተን እንግዲህ በዚህን ጊዜ እረፍት የሚያደርግበት ወቅት ነው። ምክንያቱም ሪኩፕመንት አባላት አይደውሉ፣ የምልመላ ክፍል ዲፓርትመንት ስፖርቲንግ ዳይሬክተሮች አይደውሉለት ከየክለቦቹ። የእሱ የእረፍት ጊዜ ነው። ግን ድንገት አሁን አሳሳቢ የሆነ የኮንትራት ጉዳይ ካለ፣ አሳሳቢ የሆነ የተጫዋች ጉዳት ካለ፣ አሳሳቢ የሆነ የተለያዩ ነጥቦች ካሉ በየመሃሉ እየመጣ አፕዴት ያደርጋል። የአሰልጣኝ ቅጥር ስንብት፣ ፍላጎት፣ ክለቦች እያደረጉ ያሉት የምልመላን ሂደት ሪፖርት ያደርጋል። በዚህ መሰረት እንግዲህ ምሽት ላይ አንድ ጉዳይ ይዞ ነው ብቅ ያለው። ከቀናት በፊት ግን አንድ የሊቨርፑል ውስጥ አዋቂ ነኝ የሚል እና ከተወሰነ ጊዜ በኋላ እየታመነ የመጣ ዘጋቢ ዳቫኮፕስ ይባላል። በሜርሲሳይድ ነዋሪነቱ የሆነ ልክ እንደ ዴቪድ ሊች አንድ የሊቨርፑል ዲፓርትመንት ክፍል ውስጥ ወዳጅ ያለው ወይም ቤተሰባዊ ግንኙነት ቁርኝነት ያለው ልክ እንደ ዝምድና ማለት። ይሄ ዘጋቢ ደግሞ የሚላቸውን ጉዳዮች ባለፈው ሳመር በዝውውር ሂደት ላይ በጣም ስሙን እየጠቀስን ዝውውሮችን ወደ እናንተ በምናደርስበት ወቅት አንዱ የመረጃ ምንጫችን ነበር። ከሁለት ቀን በፊት የሊቨርፑል ኃላፊዎችና ሪኩፕመንት አባላት ከአንቷን ሴሜኒዮ ኤጀንት ጋር ዳይሬክት ኦፊሻል ድርድር አደረጉ። በማን ምክንያት? በበርንማውዝ ፍቃደኝነት። ማን ነው ደግሞ ቦርንማውዝን የገፋፋ የነበረው? የአንቶን ሴሜኒዮ ኤጀንት። የአንቶን ሴሜኒዮ ኤጀንት ደግሞ ከፍተኛ ግንኙነት ያለው ከማን ጋር ነው? ከሪቻርድ ሂውዝ ጋር። ሪቻርድ ሂውዝ የቀድሞ የበርንማውዝ ስፖርቲንግ ዳይሬክተር፣ የአሁኑ የሊቨርፑል ስፖርቲንግ ዳይሬክተር ማለት ነው። አሁን ጉዳዩ ብዙም ረጅም ርቀት ትንተና ማያስፈልገው ነው። እነዚህን ጉዳዮች ከኋላው ነው የሚጫኑት ማን ናቸው? የሊቨርፑል ኃላፊዎች የአንቷን ሴሜኒዮን ኤጀንት ማለት ነው። ይሄን ጉዳይ ይሄ የሊቨርፑል ውስጥ አዋቂ ነኝ የሚል የመርሲሳይድ ነዋሪ መረጃውን ሊክ አድርጎ ዘገበ። ያው ብዙ ሚዲያዎች ተቀባበሉት። ግን ከነ ኦርኒስተን ኮንፈርም ካልተደረገ እውነት ነው ተብሎ ወደ ሚዲያ ይዞ መምጣት ከባድ ነው። የነ ኦርኒስተን ዘገባ ስለማይዛነፍ፣ ምክንያቱም ደግሞ በቀጥታ ከክለቦች ስለሚያገኝ ወይም ከኤጀንቶች ወይም ከነማዲቶሪያ ከሚባሉ አይደል፣ ከክለብ ዳይሬክት ኮንታክትም ካለ ኢንፎርማል ኮንታክትም ካለ ተገቢውን መረጃ ይዞ መውጣት የሚችለው ዘጋቢ ስለ ታዲያ በአንቷን ሴሜኒዮ ዙሪያ የወጣው ትልቁ መረጃ ምንድን ነው? ተጫዋቹ ሪሊዝ ክሎዙ አክቲቭ እንዲሆን በኮንትራቱ ላይ 2030 ድረስ ባለፈው ሳመር ከፈረመ በኋላ በጥር የዝውውር መስኮት ፈላጊ ክለብ ካለው እንደ ብቃቱ እንደሚያሳየው እንቅስቃሴ እንደ በርንማውዝ ውጤት ተጫዋቹ ተፈላጊ ከሆነ ገበያ ላይ በርንማውዝ ሪሊዝ ክሎዙን ትሪግ የሚያደርግበት ውል አስፍረዋል ኤጀንቱ። በጣም የሚያስገርመው ነገር ይሄ የሰፈረበት ሕግና ደንብ ግን በጣም በሚያስገርም ሁኔታ አድቫንቴጁን ለተጫዋቹ ያዘነበለ ነው ከክለቡ ይልቅ። እንዴት መሰላችሁ? ሁለት አይነት አክቲቭ የሚሆንበትን ውል ነው የተዋዋሉት። አንደኛው በጥር የዝውውር መስኮት የተጫዋቹ ውል ማፍረሻ
65 ሚሊዮን ፓውንድ እንደ ተጫዋቹ ብቃት ደግሞ የሚጨመር 5 ሚሊዮን ፓውንድ አዶንስ ያለውን ውል ማፍረሻ አክቲቭ እንዲያደርጉ ትሪግ እንዲያደርጉ ሪሊስ ክሎዙን ተስማምተዋል። ይሄ ማለት እስከ 2030 አንቶኒ ሴሜንዮ ኮንትራቱን ሲፈርም፣ ሁለተኛው ደግሞ በሳመር የዝውውር መስኮት ተጫዋቹ ያ 5 ሚሊዮን ፓውንድ አዶንሱ ይነሳና ከላይ ያለችው 5 ሚሊዮን ፓውንድ ተነስቶ በ60 ሚሊዮን ፓውንድ መች ቀጣይ ሳመር ላይ የሚሸጥ ከሆነ ጃንዋሪ ላይ ማይለቅ ከሆነ ወይም ፈላጊ ክለቦች ማይመጡ ከሆነ ይሄን ሪሊስ ክሎዝ አክቲቭ የሚያደርግ የሚገዛ ኮንትራቱን ክለብ ካልመጣ 5 ሚሊዮን ፓውንድ በቀጣይ ሳመር ይቀንሳል። በቀጣይ ሳመር ለምሳሌ ተጫዋቹን ፈልጎ የመጡ ክለቦች ካልገዙ በፋይናንስ ምክንያት ሊሆን ይችላል፣ በተጫዋቹ ብቃት ሊሆን ይችላል፣ በተለያዩ ምክንያቶች ቀጣይ ሳመር የማይለቅ ከሆነ ከዛን ጊዜ በኋላ ከሁለት የዝውውር መስኮቶች በኋላ በበርንማውዝ ሬት የውል ማፍረሻ ክፍያ አክቲቭ በሚሆኑ ገንዘብ መጠን እንዲሸጥ ነው። ያ ማለት የተጫዋቹ ብቃት አሁን ከፍ ቢል በሁለት የዝውውር መስኮት ሴሜንዮን የማያስፈርም ክለብ የለም። በዚህ ዋጋ ተመጣጣኝ ዋጋ ነው ከተጫዋቹ ብቃት አንጻር። በተለይ በሊጉ ብቃቱን በአስተማማኝ ሁኔታ ማሳየቱን ተከትሎ ይሄ ዋጋ ለተጫዋቹ ተገቢ ዋጋ ነው። ገበያውን ስንመለከት ከዚህ በፊት የ60 ሚሊዮን ፓውንድ ወይም የ65 ሚሊዮን ፓውንድ ማለት በክለቡ ትልቅ ግዢ ልዩነት የሚፈጥር ነው። ግን አሁን ለተጫዋቾች የሚከፈለው የገንዘብ ክፍያና ይሄ ምንድነው ይሄ የገንዘብ የመግዛት አቅሙ እየቀነሰ በመጣ ቁጥር የተጫዋቾች ክፍያ ከፍ ይላል። ሊቨርፑል ቫንዳይክን በገዛንበት ዋጋ ነው ዊትዘን የገዛ ነው ይላሉ የሊቨርፑል ኃላፊዎች። በጊዜው ያለው ገንዘብ አሁን ላይ ሲሆን 116 ሚሊዮን ፓውንድ ነው። ሌላ የተጋነነ ክፍያ አላወጣንም ነው የሚሉት። ይሄ በገንዘብ በኢኮኖሚስቶች የሚሰራ ስሌት ነው። ለቫንዳይክ 75 ሚሊዮን ፓውንድ የከፈል ነውና በ2017 አሁን ለዊዜ የከፈልነው ክፍያ እኩል ነው በኢኮኖሚው በወቅቱ ከነበረው አከፋፈልና አሁን ላይ እና እንዲህ አይነት ጉዳይ ስላለ የአንቶኒ ሴሜንዮ ክፍያ የዛን ያክል የተጋነነ አይደለም። ታዲያ ተጫዋቹ ከዛም በኋላ ደግሞ ብቃቱ አስተማማኝ ነው ቢቀጥል ከሁለት ሳመር በኋላ ካልተሸጠ እሱም በጣም ዝቅተኛ ፐርሰንት ነው ያለመሸጥ እድሉ። ከዛም በኋላ ከፈለገ ቦርንማውዝ 100 ሚሊዮን ፓውንድ መሸጥ ይችላል። ግን በሁለቱ የዝውውር መስኮቶች ሪሊስ ክሎዙ አክቲቭ የሚሆንበት ስትራክቸር ይሄ ነው በውሉ ላይ የሰፈረው። ይሄ ደግሞ የኤጀንቶች ጥምዘዛ ነው ክለብን። ለምን ይሄ ኤጀንት ከፍተኛ ትርፍ ያገኛል። ሁለተኛ ቦርንማውዝ ሻጭ ክለብ ቢሆንም ግን እስኳዱ በጣም በዚህ ዓመት ጌብዙ ተንገዳግዶ ነው የጀመረው። ግን አንቶኒ ያሮላ አስደናቂ አሰልጣኝ ስለሆነ ባላንስ ኦፍ ዘ ጌምን በደንብ የሚጫወት ምርጥ አሰልጣኝ ስለሆነ ኪርኬዝን፣ ዲን ሆይሰንን፣ ዛባኒንና ኬፓ አሪዛባላጋን አጥቶ ቡድኑ ይኸው አስፈሪነቱ እንደቀጠለ ነው። ቦርንማውዝ ተጋጣሚ እንዴት ነጥብ እንደሚያስጥል ከአርሴናል እኩል እኮ ተከታታይ ጨዋታዎችን በሊጉ ካልተሳሳትኩ ከመጀመሪያ ሳምንት በኋላ ሽንፈት ለማስተናገድ 9 ተከታታይ ጨዋታ ሳይሸነፍ ነው የተጓዘው። በዚህ እነዚህ አራት የኋላ መስመር ተጫዋቾችን አጥቶ እንደገና ከፊት መስመር ዳንጎ ዋታራን ሸጦ ለብሬንፎርድ። ስለዚህ የአንቶኒ ሴሜንዮን ለመሸጥ ክለቡ አልፈለገም፣ ግን አስገዳጅ የሆነ መቆየት ነው ተጫዋቹ ቆይቷል የሚለው ዴቪድ ኦርንስት። አስገዳጅ የሆነበት ምክንያት በርካታ ተጫዋቾችን መሸጣቸውን ተከትሎ ተጫዋቹን አግባብቶ አቆዩት። ነገር ግን ሲያቆዩት ደግሞ ክለቡ ትርፋማ መሆን ስላለበት ኮንትራት አስፈረሙት። ኮንትራቱ ላይ ግን ይሄ ውል ሰፈረ። ቅድም ደግሞ ያነሳውላችሁ ጉዳይ አለ። የሊቨርፑል ኃላፊዎች ፎርማል ሚቲንግ ጀምረዋል። ዳይሬክት ድርድር ሊቨርፑል በጀመረበት በመጀመሪያ 3 ቀናት ድርድሩን አጠናቀቀ። ያው ማወቅ የሚፈልጉትን በርካታ ጉዳዮች አሉ። ያ ዝርዝር ጉዳይ አሁን አይወጣም፣ በኋላ ላይ ነው። ግን ሊቨርፑል ኦፊሻል ድርድር ከአንቶኒ ሴሜንዮ ጋር ጀመረ። ሊቨርፑል ድርድሩን አጠናቀቀ። ዘገባ ከዛም በኋላ አልወጣም። ሲቲ ገባ። ከዛም በኋላ ማንቸስተር ሲቲ በሂጎ ቪዬና አማካኝነት በስፖርቲንግ ዳይሬክተሩ በቀጥታ ከኤጀንቱ ጋር ዳይሬክት ኦፊሻል ኮንታክት አደረገ። አሁን ሁለቱ ክለቦች ኦፊሻሊ
አንቷን ሴሜኒዮ ኤጀንት ጋር ቀጥተኛ ግንኙነት አድርጓል። የትኛው ክለብ አድቫንቴጅ አለው? እንደ ክለቡ ጉለት፣ እንደ አስፈላጊነቱ፣ እንደ አንገብጋቢነቱ የትኛው ክለብ ጃንዋሪ ላይ ሊያስፈርመው ይችላል? ያው የመሐመድ ሳላህ አፍሪካ ዋንጫ መሄድ፣ ብቃት መውረድ፣ በቦታው ላይ ሊቨርፑል በአንገብጋቢ ሁኔታ ሊፈልገው ይችላል። ሲቲ በተመሳሳይ ተፈጥሯዊ የዛ ፖዚሽን ተጫዋች የለውም። ስለዚህ ሁለቱ ክለቦች የመፋጠጥ እድላቸው ሰፊ ነው ይላል ዴቪድ ኦርኒስተን። ሁለቱም ክለቦች የፋይናንስ ችግር የለባቸው፣ አስተማማኝ የፋይናንስ ስርዓት ነው ያላቸው። ስለዚህ ገንዘብ የማውጣት ችግር የለባቸው። ተጫዋቹ ጋር ግን ዳይሬክት ኮንታክት ማድረጋቸው ኦፊሻሊ ተረጋግጧል። ቶትናም ዳይሬክት ኮንታክት ባያደርግም ግን ኢንተረስቱን አሳይቷል። በነገራችን ላይ ከማንቸስተር ዩናይትድ ጋር የሴሜኒዮ ስም ተያይዞ ዴቪድ ኦርኒስተን ዘግቧል ተብሎ በጣም በሚያሳፍር የትርጉም ሂደት በትላልቅ የአገራችን ቻናሎች ላይ የተለቀቀውን ጽሑፍ ስመለከት ማንቸስተር ዩናይትድ ተጫዋቹን ኮንትራት ከማስፈረሙ በፊት በርንማውዝ 49.6 ሚሊዮን ፓውንድ ለመክፈል ዝግጁ ነበር ነው የሚለው። ዘገባውን በደም ገብታችሁ ተመልከቱ የዴቪድ ኦርኒስተን እንጂ ማንቸስተር 49.6 ሚሊዮን ፓውንድ አቅርቦ ሴሜኒዮን ሊያስፈርም ነው አይደለም፣ ኮንትራት ከመፈረሙ በፊት። ይሄ ማለት ያለፈው ሳመር እንዴት እንደተመለከቱት አላቅም፣ ግን ማንቸስተር ዩናይትድ ሴሜኒዮ ላይ አሁን ላይ ዴቪድ ኦርኒስተን ማንቸስተር ዩናይትድን አላነሳም። ያነሳው ሊቨርፑልና ሲቲ ዳይሬክት ኮንታክት ማድረጋቸውና ቶትናም ፍላጎት ይዞ ማምጣቱ ግንኙነት አለማድረጉ ነው። ግን ዩናይትድ ሲሪየስ በሆነ መልኩ ተጫዋቹን ለማስፈረም እስከ 50 ሚሊዮን ፓውንድ ያለፈው ሳመር ላይ በጣም ጥሯል። ተጫዋቹ ሲቆይ ከዝውውሩ ወጣ። አሁን ድጋሚ መምጣትም ሂደት ሊያሳይ ይችላል፣ ግን አሁን ላይ አይደለም ያ ክፍያ የቀረበው። ታዲያ በሁለት አይነት መንገድ ደግሞ በርንማውዝ ለመሸጥ ደግሞ የራሱን አቋም ይፋ አድርጓል ይላል እዚሁ ዘገባ ላይ። አንደኛው ጉዳይ ተጫዋቹን የሚያስፈርም ክለብ በመጀመሪያ 18 ቀናት ውስጥ ነው ሪሊስ ክሎዙ አክቲቭ የሚሆነው። ከዛም በኋላ ይዘጋል። የ18 ቀን እድሜ ነው ያለው። ምክንያቱም በቀሪ 12 እና 13 ቀናት በጃንዋሪ የዝውውር መስኮት ክለቡ የተጫዋቹን ተተኪ እንዲፈልግ ነው። በእነዚህ 18 ቀናት ቀደም ብሎ ተጫዋቹን የሚያስፈርም ክለብ ካለ 65 ሚሊዮን ፓውንድ ይከፍላል፣ ተጫዋቹን ያስፈርማል። ነገር ግን ሌላ ክለብ ሄዶ በርንማውዝ አደራድሮ የሴሜኒዮን ተተኪ እስከሚያገኝ ድረስ ያ ክለብ አይጠብቅም። አጭር ጊዜ ነው ያለው። ስለዚህ በ18 ቀን ውስጥ ተጫዋቹን ካስፈረሙ 65 ሚሊዮን ፓውንድ ይከፍላል። በ18ኛው ቀን ለሊት 6 ሰዓት ላይ ሪሊስ ክሎዙ ብሎክ ያደርጋል። አሁን ሊቨርፑል እና ማንቸስተር ሲቲ ኦፊሻል ዳይሬክት ኮንታክት ያደረጉት ያቺ ካውንት ዳውን 1 ብላ ሲጀምር በጃንዋሪ 1 ኦፊሻል ፕሮፖዛል በዛ ቦክስ አማካኝነት ያስገባሉ ማለት ነው። ይሄ ነው ትልቁ የሪሊስ ክሎዝ አክቲቭ ሲሆን የሚደረገው። የክለብ ኦፊሻሊ 18 ቀን ነው ያስቀመጥኩት አለ። 18 ቀን በእኛ ሰዓት አቆጣጠር ከሌሊቱ 6 ሰዓት ላይ ወደ 19ኛው ቀን ሲቀየር ያ ቦክስ ይዘጋል። ከዛም በኋላ ማንም ክለብ ኦፊሻል ጥያቄ ማቅረብ አይችልም። አሁን በጃንዋሪ 1 የአንቶን ሴሜኒዮ መልቀቂያ ሂሳብ ኦፊሻሊ ይከፈታል። ያኔ የትኛውም ክለብ ፕሮፖዛል ማስገባት ይችላል። ነገር ግን በአብዛኛው የተለመደው ወይም የሚሆነውም አድቫንቴጅ ምንድነው? ከተጫዋቹ ጋር ይጨርሱና ክለብ መጥቶ ኦፊሻሊ ድርድር ከክለብ ጋር ይጀምራል ማለት ነው። አሁን ሊቨርፑልና ሲቲ ዳይሬክት ኮንታክታቸውን ሊቨርፑል ቀደመ፣ ሲቲ ተከተለ፣ ድርድሩ ተጀምሯል። ይሄ ነው እውነታው። ግን የሴሜኒዮ የእግር ኳስ ህይወት ለአብዛኛው የእግር ኳስ ተመልካች ቤተሰብ፣ እግር ኳስን ለሚወድ፣ እግር ኳስን ለሚከታተል፣ በእግር ኳስ ውስጥ ደግሞ ህይወታቸው መምራት ለሚፈልጉ ተጫዋቾች ብዙ አስተማሪ ነገሮች አሉት የአንቶን ሴሜኒዮ የእግር ኳስ ህይወት። ይሄን ከዚህ በፊት ለመጀመሪያ ጊዜ በዚህ ቻናል ሰምታችኋል። የትኛው ሚዲያ ላይ ሳሰሙ በፊት ቀደም ብዬ ስለ አንቶን ሴሜኒዮ በትላልቅ ክለቦች የመፈለጉ ጉዳይና በትላልቅ ክለቦች ያልተፈለገበት ጊዜ እንደነበር ስናነሳ ነበር። ለምሳሌ ሴሜኒዮ በለንደን ክለቦች በአብዛኛው በአካዳሚ አልተፈለገም፣ በአርሴናል አልተፈለገም፣ በቶትናም አልተፈለገም፣ በሚልዌ አልተፈለገም፣ በክሪስታል ፓላስ በአብዛኛው በነቻርልተን አልተፈለገም። ተጫዋቹን እንግዲህ ብሪስተን ውስጥ የሚገኝ አንድ ኮሌጅ ክለብ ነው የወሰደው።
አንድ ኮሌጅ ነበር። እዛ ክለብ ወስደውት ነው እዛ ክለብ ሲጫወት ብሪስተል አይቶት ነው ተጫዋቹን ከዛም ፕሮፌሽናል ኮንትራት ያስፈረሙት። ከዛም በኋላ ደግሞ የብሪስተል ዋና ሪክሩትመንት ዲፓርትመንት ኃላፊና ስፖርቲንግ ዳይሬክተሩ በቀጥታ ግንኙነት የነበራቸው ከሪቻርድ ሂውዝ ጋር ነው። በምን በኤፒክ ስፖርት የሚባለው ካምፓኒ በዛ ካምፓኒ ምክንያቱም ለተወሰነ ጊዜ ኤፒክ ስፖርት በአሊ ባራት ይሄ አዲሱ በቼልሲ 20 ምናምን ተጫዋቾችን በኤጀንትነት የያዘው ካምፓኒ ማለት ነው። አሊ ባራት የሚባለው ኤጀንት ያንን ኤፒክ ስፖርት እስከሚገዛ ድረስ ሪቻርድ ሂውዝ የዛ የኤጀንት ካምፓኒ ዳይሬክተር ነበር እና የዛ የብሪስተል ስካውት ዲፓርትመንት ኃላፊዎች ሪክሩትመንት ስፖርቲንግ ዳይሬክተሮች ከሪቻርድ ሂውዝ ጋር በዛ ካምፓኒ ምክንያት ይግባባሉ። የአንቷን ሴሜኒዮን ቪዲዮ ላኩ። ስካውት አደረገ ሪቻርድ ሂውዝ። ከዛ ወደ በርንማውስ ሲመጣ ይህን ተጫዋች በ10.5 ሚሊዮን ፓውንድ አስፈረመ። አሁን በርንማውስ ተጫዋቹን በ65 ሚሊዮን ፓውንድ ከሸጠ 6 እጥፍ ነው የሚያተርፈው። ስለዚህ ቀላል የሚባል ገንዘብ አይደለም። ግን በርንማውዝ እንደ ቡድን በየአመቱ የሚፈርስ ቡድን ነው፣ የማይዘልቅ ሁሉም ክለቦች እየመጡ የሚጨራመቱት ቡድን ነው። ሁሉም ተጫዋቾች እና የአንቶን ሴሜኒዮ ጉዳይ ምሽት ላይ የወጣው መረጃ እንግዲህ በታማኙና ባልተዛነፈ ዘገባ የሚታወቀው በዴቪድ ኦርኒስተን የተተነተነው ሙሉ ዘገባ ይህን ይመስላል። ተጫዋቹ በሁሉም ውድድሮች ባደረገው 13 ጨዋታ 11 ግብ አስቆጥሯል። በፕሪሚየር ሊግ ብቻ 9 አስደናቂ የውድድር ዓመት እያሳለፈ ነው። ከቀጣይ ወር ከዲሴምበር ጀምሮ ሴሜኒዮ ስሙ ከበርካታ ክለቦች ጋር መያያዙ አይቀርም። ኦፊሻሊ ግን ድርድር ያደረጉት ሊቨርፑል እና ሲቲ ናቸው። አንፊልዲውን ኢቲሃድ ማረፊያው ጃንዋሪ ላይ ግን የመሆን እድሉ በጣም ከፍተኛ ነው። ሁለቱም ክለቦች በአንገብጋቢ ሁኔታ ፖዚሽኑ ላይ ተጫዋች ይፈልጋሉ። እስቲ ተጫዋች ወዴት ይዘዋወራል? አብረን በጋራ የምንመለከት ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል እንግዲህ ማርቲን ኦሊቨር የለንደን ደርቢ እንዲዳኙ ተመረጡ። ለምን ይህ ጉዳይ በሶሻል ሚዲያ በስፋት ሲዘዋወር የተመለከታችሁ ይመስለኛል። ለምን እንደተዘዋወረ፣ ለምን እኚህ ዳኛ ለመመደብ ፒጂኤምኤል ወሰነ? እስቲ ይህን ጉዳይ በተመሳሳይ ደቂቃ ውይይት እናደርጋለን። በዚህ ፕሮግራም እስከምንመለስ ድረስ ዛሬ እንግዲህ በፍሎሪያን ቪዝ ቆይታ አደረግን፣ በቤንጃሚን ሼሽኮ፣ አሁን በአንቷን ሴሜኒዮ፣ ከዚህም በኋላ ደግሞ በማርቲን ኦሊቨር በተለያዩ አማራጮች እንግዲህ ወደ እናንተ በተለያዩ መረጃዎች ዛሬን ተደራሽ እያደረግን ነው። እናንተ ግን ላይክ እያደረጋችሁ ተደራሽነታችን ከፍ እንድታደርጉ በድጋሚ እየጋበዝን በማርቲን ኦሊቨር ጉዳይ እስከምንመለስ ድረስ ሰላም ቆዩ።